የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኤምባሲው ወደ አሜሪካ የሚጓዙ ኢትዮጵያውያንን አስጠነቀቀም። አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። የህወሓት የግጭትና ጠባጫሪነት እንቅስቃሴ ቀጥሏል ተባለም። ጠቅላይ ሚኒስትሩ የኢትዮጵያ ወደብ ማግኘት አይቀሬ መሆኑን ተናገሩ። የሽግግር ፍትህ ተፈጻሚ እንዲሆን የህግ ባለሙያዎች አሳሰቡም። እንዲሁም ዶናልድ ትራምፕ በጉብኝት ላይ ስለገጠማቸው ከባድ ተቃውሞ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የህወሓት የግጭትና ጠባጫሪነት እንቅስቃሴ ቀጥሏል ተባለም። የኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲ የሰረዘው ህወሓት በትግራይ ክልል የግጭትና የጠባጫሪነት እንቅስቃሴው ቀጥሏል ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ገልጸዋል። ህወሓት በምርጫ ቦርድ ከህጋዊ ፓርቲነት ቢሰረዝም በክልል የሚያደርጋቸው ፖለቲካዊ እንቅስቃሴዎች የቀጠሉ ሲሆን ከሰሞኑ መግለጫዎችን እያወጣ ይገኛል። የአረና ትግራይ ዲሞክራሲ ፓርቲ ሊቀመንበር አምዶም ገብረስላሴ ህወሓት ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ አሁን ላይ ክልሉን አለመረጋጋት ውስጥ የሚከቱና ግጭትና ጠባጫሪ እንቅስቃሴዎችን እያደረገ ነው ሲሉ ገልጸዋል። የፌዴራል መንግስት በሁሉም ዙር የሰየመው የጊዜያዊ አስተዳደር ውጤታማ አልነበርም የሚሉት አምዶም አቃፊና አሳታፊ ያልሆነ በመሆኑ ለዚህ ኃላፊነቱን ይወስዳል ይላሉ። ስለሆነም በክልሉ ያለውን የፖለቲካ ቀውስ ለመፍታት አሳታፊና አቃፊ የሆነ የሽግግር መንግስት ሊቋቋም እንደሚገባም ሊቀመንበሩ የገለጹ ሲሆን ይህን ማድረግ ሲቻል የፌዴራል መንግስትና የሚቋቋመው የሽግግር መንግስት የፕሪቶሪያውን ስምምነት መፈጸም ይጠበቅባቸዋል ብለዋል። በዚህም ህወሓት ከኤርትራና ከሌሎች ታጣቂ ኃይሎች ጋር የሚደረገውን ንግግር በማስቆም እያንዣበበ ያለውን የጦርነት ስጋት ለማስቀረት የሚያስችል መሆኑን ጠቁመዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ ብርሃነ አጽባይ የቀድሞውን ሀሳብ የሚጋሩ ሲሆን በትግራይ ክልል ያለው የፖለቲካ አለመረጋጋት የተባባሰ መምጣቱን ገልጸዋል። ህወሓት የታጠቁ ኃይሎች በስሩ ይዟል የሚሉት ኃላፊውም ህብረተሰቡ በተደጋጋሚ ጦርነት የማይፈልግ መሆኑን እየገለጸ ነው ብለዋል። አክለውም በዶክተር ደብረጽዮን ገብረ ሚካኤል እየተመራ ያለው ህወሓት ከኤርትራ ጋር የጀመረው ጽምዶ የተሰኘው እንቅስቃሴ ሌላው ስጋት መሆኑን አንስተዋል። እንዲሁም ህወሓቶች ተደጋጋሚ ስብሰባዎችን እያደረጉ መሆኑና ከዞን እስከ ወረዳ ያሉ የቀድሞ ታጋዮችን የሚያካትቱ ውይይቶች የተደረገ መሆኑንም ጠቁመው በክልሉ ጦርነት እንዲነሳ የሚያደርጉ ሁኔታዎች የተባባሱ ነው ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ወደብ ማግኘት አይቀሬ መሆኑን ተናገሩ። በቀይ ባህር ኢትዮጵያን ባለቤት የማድረግ ጉዳይ የግድ መሆኑን ተናግረዋል። ኢትዮጵያ ህጋዊ በሆነ መንገድ የባህር በር አማራጭ እንዴት ታገኝ በሚሉ ሀሳቦች ዙሪያ ላለፉት 5 ዓመታት ብዙ ጥረቶች ስናባብልም ቆይተናል። ነገር ግን ይህ ሊያሳካው አልቻለም ሲሉም አንስተዋል። የባህር በርን የማግኘት መብትና ሁኔታ በህጋዊ መንገድ መኖሩን መረዳት የሁሉም ኢትዮጵያዊ ድርሻ ነው። ይህንን ሁሉም ዜጋ መቀበልና ለዚህም ዝግጁ መሆን የግድ ነው ሲሉም አክለዋል። ኢትዮጵያ በመውጫ መግቢያ በሯን ታበጃለች። ይህ ጉዳይ የማይቀር ነው ያሉት ጠቅላይ ሚኒስትሩ ይህ ሲሳካ ምናልባትም እኛ ላንኖር እንችላለን፣ ነገር ግን ልጆቻችን በተዘጋ ሀገር ውስጥ የሚኖሩ ድሃ ሳይሆኑ የታሪክ ሰሪ ልጆች ሆነው ከራሳቸው አልፎ ሌሎች ሀገራትን የሚያግዙ ይሆናሉ ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በጻፉት የመደመር መንግስት መጽሐፍ ምረቃ ስነ ስርዓት ላይ ባስተላለፉት መልእክት ኢትዮጵያ ሰላም አስቀድማ ድህነትን ትፋለማለች ብለዋል። ኤምባሲው ወደ አሜሪካ የሚጓዙ ኢትዮጵያውያንን አስጠነቀቀም። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናትን ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ማሳሰቢያ አውጥቷል። በማሳሰቢያውም በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸ ሲሆን በዛም ለሕክምና እንክብካቤ ወጪያቸው የመንግስትን የገንዘብ ድጋፍ ሜዲክ ኤድ ይጠቀማሉ ብሏል። እነዚህም ወጪዎች በዋናነት ወደ አሜሪካን ግብር ከፋዮች እንደሚተላለፉ የገለጸው ኤምባሲው ይህም ዜጎችን ለከፍተኛ ወጪ የሚዳርግ መሆኑን አስታውቋል። እንዲሁም በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ለማድረስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል አመላክቷል። በመሆኑም በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች
ይህንን ማሳሰቢያ በአጽንኦት በመመልከት የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ማሳሰቢያ አስተላልፏል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቷን ደህንነት ለማስጠበቅ እንዲሁም የሌላ ሀገራት ዜጎችን እንቅስቃሴ ለማጥበቅ ያቀዱ በርካታ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። ከእነዚህም ጉልህ ለውጦች መካከል የአሜሪካ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ከመስከረም 6 ቀን 2025 ጀምሮ ተግባራዊ ያደረገው አዲስ ህግ አንዱ ሲሆን ይህም ለአጭር ጊዜ የሚያገለግሉ የቪዛ ማመልከቻዎች አመልካች በሚኖሩበት የዜግነት ሀገር መቅረብ እንዳለባቸው የሚያስገድድ ነው። ሌላው ደግሞ የቱሪስት ቪዛ አመልካችን የተመለከተው የቪዛ ፕሮግራም ሲሆን የአሜሪካ ቆንስላ ባለስልጣናት በቀጣይ የቱሪስት ቪዛ በማግኘት ወደ ሀገሪቱ ለሚገቡ ግለሰቦች ተመላሽ የሚሆን የ5,000፣ 10,000 ወይም የ10,000 ማስያዣ ሊጠይቁ ይችላሉ ተብሏል። ይህም ተጓዡ የሚቆይበትን ሁኔታ ሙሉ በሙሉ ካሟላ ብቻ የሚመለስ መሆኑ የተገለጸ ሲሆን ለአሁኑ ይህ እርምጃ የማላዊና የዛምቢያ ዜጎች ላይ ብቻ ተግባራዊ የተደረገ ይገኛል። በተጨማሪም ምናልባት ከቀጣይ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኛዎቹ የአጭር ጊዜ የቪዛ ማመልከቻዎች $250 አዲስ የቪዛ ታማኝነት ክፍያ ቪዛ ኢንቴግሪቲ ፊ ያስተዋውቃል ተብሎ ይጠበቃል። የሽግግር ፍትህ ተፈጻሚነት እንዲሆን የህግ ባለሙያዎች አሳሰቡ። በ2017 ዓ.ም በግጭትና በጦርነት እንዲሁም በሌሎች ምክንያቶች የተፈጸሙ የሰብአዊ መብት ጥሰት ወንጀሎች በያዝነው ዓመት እንዳይደገሙ የሽግግር ፍትህን ተግባራዊ ማድረግ እንደሚገባ የህግ ባለሙያዎች አሳስበዋል። ያለፈው ዓመት በተለያዩ አካባቢዎች በተለያየ ጊዜ ከተፈጸሙት የሰብአዊ መብት ጥሰቶች መካከል የዘፈቀደ ግድያ፣ አግቶ ገንዘብ መጠየቅ፣ አስገድዶ መሰወር፣ ከቦታ ቦታ በነፃነት መንቀሳቀስ አለመቻል፣ እጁ የተያዘ ተጠርጣሪ በ24 ሰዓት ውስጥ ፍርድ ቤት አለመቅረብ ይገኙበታል ያሉት የህግ ባለሙያዎቹ በእነዚህና በሌሎች ወንጀሎች የተሳተፉ ጥፋተኞችን በሽግግር ፍትህ ስርዓት እንዲያልፉ በማድረግ 2018 የተሻለ ማድረግ ይቻላል ብለዋል። የህግ ባለሙያው አቶ ካሳሁን ሙላት በጉዳዩ ላይ በሰጡት ሀሳብ በትግራይ ክልልና በፌዴራል መንግስት መካከል በተቀሰቀሰው ጦርነት ምክንያት የተፈጸሙትን ጨምሮ በሌሎችም አካባቢዎች የተፈጸሙ የመብት ጥሰቶች ለመዳኘት እንዲሁም ቀጣይ አጥፊዎች እንዳይፈጠሩ ለመከላከል የሽግግር ፍትህ ተግባራዊ መደረግ አለበት ብለዋል። ፖለቲካዊ ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ባህል ሊዳብር እንደሚገባ የገለጹት የህግ ባለሙያው ማህበረሰቡ ከህግ አስከባሪ አካላት ጋር በመቀናጀት የሰብአዊ መብት ጥሰት ፈጻሚዎችን ለፍርድ ማቅረብ እንደሚገባውም አሳስበዋል። ሌላው የህግ ባለሙያ አቶ ጥጋቡ ደሳለኝ በበኩላቸው መንግስት ኢትዮጵያ ፈርማ ያጸደቀቻቸውን ዓለም አቀፍ ህጎች እንዲሁም በህገ መንግስቷ የሰፈሩትን የመብት ድንጋጌዎች ለማስከበርና ለማክበር ቁርጠኛ መሆን ይገባዋል የሚል ሀሳብ ሰጥተዋል። የሽግግር ፍትህ ለሰብአዊ መብት መከበር ከፍተኛ የሆነ አስተዋጽኦ እንዳለው ያነሱት አቶ ጥጋቡ በሂደቱ ከሚተገበሩ እርቅና የካሳ ክፍያ በተጨማሪ አጥፊዎችን ተጠያቂ የማድረጉ ተግባር አስፈላጊ ብቻ ሳይሆን ግዴታም ነው ብለዋል። አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው የተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት የወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃ ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ለቢቢሲ ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመልክተዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቆሞ አያናግረንም።
የቤተሰቡ አባል የሆኑት ግለሰቡ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። ትራምፕ በዩናይትድ ኪንግደም ተቃውሞ ደረሰባቸው። የትራምፕ የዩናይትድ ኪንግደም ጉብኝት ከተቃውሞ የጸዳ አልሆነም። ከ50 በላይ ማህበራትና በጎ አድራጎት ድርጅቶችን ያቀፈው የጸረ ትራምፕ ጥምረት ሮብ ዕለት የትራምፕን ጉብኝት በመቃወም ሀገራዊ ሰልፍ አድርጓል። ቡድኑ በፖርትላንድ ቦታ ላይ በመሰባሰብ ከዚያም ወደ ፓርላማ አደባባይ አምርተዋል። ትራምፕ በአሁኑ ወቅት በእረፍት ላይ የሚገኘውን ፓርላማ ባይጎበኙም የትራምፕን ፖለቲካ ለማሸነፍና በሰላም በማህበራዊ ፍትህና በዓለም አቀፍ ትብብር ላይ የተመሰረተ የዓለምን አማራጭ ዲሞክራሲያዊ ራዕይ ለማበረታታት ቡድኖቹ ሰልፍ ማድረጋቸውን ተናግረዋል። የጸረ ትራምፕ ጥምረት እንዳለው የብሪታንያ መንግስትንና የፖለቲካ ሊቃንን የትራምፕን ፖሊሲዎች ለማስደሰት መሞከሩን መዋጋት እንፈልጋለን ብለዋል። የጸረ ትራምፕ ጥምረት ቃል አቀባይ በኤክስ ላይ በለጠፉት ቪዲዮ ላይ ለትራምፕ የሚንበረከክና ለዘረኝነት የሚንበረከክ መንግስት ለፋሺዝም በር የሚከፍት ነው ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።